ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ሰላም ብለናል ማለት ነው ጋይስ። ዛሬ ትልቅ ሰበር ዜናና የምታዝኑበትን ዜና ይዤ መጥቻለሁኝ። አብራችሁን ሁኑ እንድና አብራችሁን ሆናችሁ ሀሳብ አስተያየታችሁን እንድሰጡ ጠይቃለሁ። እንግዲህ ዛሬ በዛሬው ዕለት ሐሙስ ሁላችሁም እንደምታውቁት በቲክታክ ታዋቂና በቲክታክ በጣም ብዙ ተወዳጅነት እያገኙ ያሉት ሁለቱ ፍቅረኛ ማሟቾች ያው ታውቋቸዋላችሁ። ማን ለማለት እንደፈለኩኝ ጃኒና አዶናይ ማለት ነው። እና በጣም የህዝብ ፍቅር እያገኙ ከእለት እለት ፍቅራቸው በጣም እያማረና ውብ የሆኑ ጥንዶች ሆነው እያየን ነበረ። እና ዛሬ ምን መሰላችሁ ጋይስ፣ እንግዲህ አዶናይም በቲክታክ ስቶሪ ላይ ጃኒም በቲክታክ ስቶሪዋ ላይ የሁለቱ የፍቅር ግንኙነት እንዳበቃና እንደተለያዩ ገልጸዋል። በጣም አንዝን ያለው ድራማ እስከሚመስለኝ ድረስ ማመን ከብዶኛል ማለት ነው ጋይስ። እናንተስ ምን አሰባችሁ? እውነት የምራቸውን ነው ወይ? ግን እውነት የምራቸውን ከሆነ ለካ ይሄ ሚዲያ ፍቅር የእውነት ውሸት ነው። እንደዚህ ተብሎ በቀላሉ የሚቋጭ እንደዚህ በቀላሉ የሚቆም ነገር አይመስለኝም ነበረ። በቃ ያኔ ሚዲያ ላይ ፍቅር ሆነው ስታው እነሱ እንግዲህ ብዙ ርቀት የሄዱ ልጆች ናቸው። ቤተሰብ ድረስ ማስተዋወቅ የሄዱ ልጆች ናቸው። ቤተሰብና ቤተሰብን ማለት ነው። እና ጋይስ አሁን ምን መጥቶ ነው ድንገት እንደዚህ ሊለያዩ የቻሉት? ታስታውሱ ከሆነ የዛሬ ስንት ወር ገደማ ጃኒ ጆን ዳንኤል ላይ ምናምን በድብቅ እንደምትጽፍ ምን እንደምትል መረጃ ከደረሰ በኋላ አዶናይ ያው ያን ጊዜ ይለያያሉ ብለው ብዙዎች ገምተው ነበረ። ነገር ግን ያ በጊዜው አልሆነም። በጊዜው ነገሮችን አዶናይ ከጎኗ ሆኖ ነገሮችን አብረው እያሳለፉ ፍቅራቸውን እንደቀጠለ ለህዝቡ ሲያሳውቁ ቆይተው ነበር ማለት ነው ጋይስ። አሁን ግን እኔና ጃኒ ከነበረን ቆይታ ጋር አሁን እና የፍቅር ግንኙነት ጋር ዛሬ አብቅተዋል። እሷም የራሷን መንገድ መርጣለች፣ እኔም የራሴን መንገድ መርጫለሁ። እና ውድ ቤተሰቦቻችን ምንም እንኳ ያኔ ምክንያታቸውን ለህዝብ ባናሳውቅም እሷንም ሆነ እኔንም ሆነ በመጥፎ ሳይዝ ይዛችሁ በመጥፎ ነገር ላይ ተመስርታችሁ ስድብም ሆነ ድጋፍም ሆነ ጥላቻም ሆነ እንዳታስተላልፉ አደራ ብለዋል ማለት ነው ጋይስ። እና ምን ትላላችሁ? እውነት ፍቅር የለም፣ ፍቅር ሞቷል ማለት ነው ጋይስ። አዝናለሁ እውነት። እኔ በጣም ነው እንትን ያለኝ፣ ግን በጣም ነበር የሚያምሩት ሁለቱም። ተወዳጅነትን በጣም ነበር እያገኙ ያልነበሩት እና ምን እንዳገኛቸው አላም ጋይስ። በጣም ያሳዝናል። ወይ ፍቅር ወይ ፍቅር ወይ ፍቅር ወይ ጃንዬ ወይ ጃንዬ ወይ ጃንዬ። ጭራሽ ለፍቅር አልታደለችም እሷ። ሁሉም ጀመር ያረጋትና ጥሏት ሽው ይላሉ። እውነት አሳዘነች በጣም። ልባ በጣም እንደሚጎዳ አውቃለሁ። ወንድ ልጅ ምንም ቢሆን ይሻላል፣ በሁሉ ነገር ጠንካራ ሊሆን ይችላል እሱ። እና ጃንዬ በጣም ታሳዝናለች። በጣም የሚደብር ነገር ነው ዛሬ ማለት ነው። እና ምን ትላላችሁ ጋይስ? በጣም ያሳዝናል። ፍቅር ሞቷል። ፍቅር ከዚህ ዓለም በሞት ተለይቷል ማለት ይቻላል ጋይስ። እና በቃ ሀሳብ አስተያየታችሁን ስጡ። በጣም ነው የሚያሳዝነው። አብራችሁን ስለነበራችሁ እናመሰግናለን። ዳግም በሌላ ርዕስ እስከምመጣ መልካም ምሽት ይሁንላችሁ ቤተሰቦቼ። አመሰግናለሁ። ቻው